እኮ አይደለም ያለው። ማንም የተናገረ አይደለም አብርቲ ማርቲም በቃ ስለዚህ እሱ ቢናገር የሆነ ነገር እርምጃ እየዛተ ነው የሚሄደው፣ እንደ በግ እየዛተ ነው የሚሄደው። እንደ ህፃን መናገር ይቻላል እኮ እኔ በዚህ እሱ ብቻ አይደለም እኮ በመጀመሪያ እኮ ሌሎቹም እኮ ተናግሯሉ። እኛ ጋር ነን ይላሉ። እነሱም ስለሚያውቁት ነው ልጁ ያለባቸው። ፖሊስ ደግሞ እኔና አንቺ እንደምንጠይቀው አይደለም። የራሳቸው የሰለጠነ ክራይቴሪያ መልኩ እውነትን እንደሚያጋልጡ እነሱ የሰለጠነ ክፍል አለ። ዝም ብሎ አይደለም ፖሊስ ቢጠይቅ። ፖሊስ ወንጀለኛ የሚመርማሪ አለ፣ ቃል የሚሰጥ ለአንድ ሰው ብቻ አይደለም እኮ ፖስቴክ አሁን ለቀጠሮ እኔ ይሄ ዴቭ የተባለው ከዛሬ በኋላ በዚህ ጉዳይ እንዲመጣ አንድ ስሙኝ ነው። ትላንት ማለት ነው። ትላንት አብረሽ ምን ብሎ ነው የሄደው? አንተ ይሄን ቪዲዮ ሳትቆርጥ እስቲ ፖስት ወንድ ነክ ብሏል። ዛሬም ግን ድጋሚ ተፖስቷል። ምንም ወንድ ነክ አይደለም። ዛሬማ አሳየው እኮ ወንድነቱን። አንቺ ዝም በይ። ዛሬማ አሳየው እኮ ዛሬ ወንድነቱን ነው በይ። አሳየው። አብርሃም የሚባል ወንድ ሳይሆን ሽንት ነው። በቃ ልኩን ማለት ነው። በኮንፊደንስ ልጅታ ያለችበት ያውቃለው እያለ ነው። በኮንፊደንስ አንድ ነገር ልንገራችሁ። ይሄ ነገርን ብቻ እኮ አይደለም የሚመለከተው። ይህንም ቪዲዮ እያዩታል ማታለች አቤል ያየዋል። ይህንም እንትን ዳውንሎድ አድርገው ለሄርሜላ ቤተሰቡ እናትና አባት አላት። ኦልሬዲ አብርሃም በጋብቻ ማየት ባለማየቱ አይደለም የሚላል መሰለሽ። እኔ በምጠቃቸው ጠይቀዋለሁ፣ እኔ በማረገው አረጋለሁ እያለ ልጅቷን አመድ ነው የሚከታት። ከሞተች በኋላ ራሱን ነው መግደል። እኔ አለመረውም ገብርኤልን ነው የምልሽ። እቺ ምስኪን ልጅ እሱስ እናቴ አሸሌ ሸለሌ ሲል ስንቱን ቀምሶ ነው የተዋት። ባለጌ ገዳሜ እያለ ግን ልጁታን እንደዚህ በአጭር ጊዜ ውስጥ ይሄን ሁሉ ጊዜ አሰመጣት። ወይም ደግሞ ድራማ ተሆነ ብቻ አይደለም። ሌሎቹ ይህንን የሚይዙትን ሰዎች ህግ አካል ነን ያሉት ለምንድን ነው ሆልድ ማያረጓቸው? አዳምጡኝ። አብርሃም እውነት የልጅቷ መጥፋት ቢያሳስበው እንደኛ ጋር እየመጣ ድራማ እንደሚሰራ ቢሆን ኖሮ እናቴ ትሞት ነው የምልሽ። እንቅልፉን አቶ አንድ ቀን ቢከታተላቸው ልጅቱ አይደለም 4 ቀን 5 ቀን 2 ቀን አትቀመጥም። እንቅልፉን አቶ በዙሪያ ያሉትን ሰው ቢከታተል ምን እንደሚያደርግ ግን እሱ አይነት መልኩ ማናስብ ጋይስ። አሁን እንደዚህ አይነት ወርድ ዩዝ ስናደርግ ተቃራኒ ፓርቲ ደግሞ እኛ አሁን ስሜታዊ የሆነ የምንናገረውን ወደ ሌላ ይቀይሩብናል። እኛ በማናስበው ንግግራችን ነገር የልጅቷ መጥፋት እውነት እንደሚለው እኛ ጋር መጥተው ድራማ እንደሚሰራው እያለቀሰ የሆነ ቲቀጥሎ በተሽውማ ሽክብሮ እናቴ ጭራሽ ምንጽር ግጥም አድርጎ ይኸውላችሁ ጋይስ አንድ ነገር እንመረዳት ያለብን አሁን እኛ እንደምናወራው አይደለም። ህግ እኮ ሁሉም ቀስ እያለ ነው ቼክ የሚያደርገው። ሁሉም እየተሳሳበ ነው የሚመጣው። ህግ እኮ አብርሃምንም አይለቅም በዚች ልጅ ህይወት። ሁሉ ነገር አሁን ሩታ ሰላማች ነጻ ወጣለች ማለት አንችልም። ምክንያቱም ቪዲዮ ይጠይቃል። ዝም ብሎ አይደለም ጋይስ፣ እኛ እንደምናወራው አይደለም። ሰው የምናወራውን ነገር ጥንቃቄ ያስፈልጋል። ነገ እንደዚህ ብላለች የሚባል ነገር ባይኖር የተናገርኩት ነገር አይኖ ውዴ ልክ ነሽ። ግን እውነት እንደምልሽ አሁን ሳምንት ሊሞላት ነው። ትክክል ነው። ግን ሳምንት ሊሞላት ነው ልጅቷ። በሳምንት ውስጥ እንግዲህ ሬሷን እንጂ የሚያመጡለት ወይ ከሆነ ነገሯ ጎሎ ነው እንጂ እርግጠኛ ነኝ በእንደዚህ ተንከባክበው አስፈራርቶ የሚለቋት ቢሆን ኑሮ 2 ቀን በቂ ነበር። 1 ሳምንት የሚያህል እየሄደ እየለመነ እየዛቱ ጭራሽ ከትላንት ወዲያ ቀን ጀምሮ እኮ እሺ እኮ እኔ እኮ እሱን አልካድኩም። ግን እቺ ልጅ ምን ላይ ናት ያለችው? እየበላች ነው ወይ እየጠጣች ነው ወይ ምን ላይ ናት እንዴ? ፖሊስ ነው ፖሊስ ነው። ልጅ እኮ ብዙ ነገር አለ። ሴቱን የማያውቀው ነገር የለም። እንደምትይው ድራማ እንደሚሰራ እኛ ላይ ድራማ እንደሚሰራው ለልጅቷ እውነት የሚወዳት የሚያፈቅራ ከሆነ እራሱ እንኳን ባይችል ሰው ልኮ ይከታተላት እና ያውቁ ነበር። አሁን እነዚህ ከአብርሃም በታች ናቸው እንጂ በላይ ሆኖ አይደለም። ኖቤል የምትይው የገዛ በገዛ ጓደኞቹ እኔ ጋር ናት የሚሉት
ቢከታተልሽ ልጅቷ የታለች? አለች አናውቅም። ሮቤል የሚባለው የሚከታተል ሰው ቢኖር በዙሪያዋ ሰው እሱ ደግሞ ሰው ነገር አይደለም። እኔ እኮ የእሱ ስቃይ ምንድነው? ጥናት ያስፈልጋል እኮ እኛ አሁን ስሜታዊ ሆነን አሁን በአሁን ይሁን ሳይሆን ሩታ ራሱ ልጁ ቆይ የሚተወኝ የሚጠብቀኝ አይተወኝም። ደግሞ እኔ አብርሃምን ጠልቼው አይደለም። እኔ አብርሃምን ለሚሰጠው ፍቅርን በጣም ነው የምወደው። እሷ እኮ አንድ ነገር ደግሞ ልናገር እነሱ ተለያይተናል ብለው ነገሮች ባይቆጭ ኖሮ ቢቋጭ ኖሮ ዛሬ ላይ ዋጋ ባልተከፈለ። እየተጓተተው ዋጋ ልጅቱም ተዘናጋል። እውነትም ተለያይተናል ብላ ተዘናግታ ዋጋ እየከፈልቻት ላይ ፍቅር ውስጥ ናት ያለችው። ምንም ነገር እሷ እየታያት አይደለም። አሁን ላይ ምንድን ነው ይህን እስቲ ኮፕሊንግ አድርጉ ተባረክ። ይባረክ እንደውም አይሰበር ራሱን ለብዙ እኮ ነው ለገንዘብ እንጂ ምን አባቱ ያውቃል። እሱ አዋሳ ነው። አሁን ላይ የሚባል ሰውዬ እንዲመጣ አልፈልግም። እሱ ነው አስቸጋሪ። ዋናው እሷ ታሳምነዋለች። መጥቶ ደግሞ ይቀይራልን። አዎ የብሾንም ታላቁ ቀራ እንዳይሆኑ እያደረገች ነው። ምን እንዲ ወንድ ቆፍጦን ትክክል ነው። አንድ ባይሆን አይደለም። ምንድን ነው የሩታ ወንድም በዚህ ልክ እየዛተ ዝም ያለው ነው። ሁለት ቪዲዮ በዛ ላይ ደግሞ ለምን በሩታ ቻይናል ይለቃል? የሷን ቪዲዮ የዛሬውን መስሎኝ እሱ እንኳን ይያዛል አይቀርለትም። ኖቤል ታመጣጣለ ሄርሜላ ምንም ምንም ሄርሜላ ያስታል አብርሃም ይታወቃል። እንደ ስራች እኮ ይታወቃል። እንደገና ራሱ ሆነ በህግ ጥላ ውስጥ ህግ እንዴት እንደሆነ ገብቷታል። ሳናውቅ ነው ኳይት ሆና ነው የምትኖረው። ዛሬ ሆኗል። አንድ ነገር ልናገርና ማለት ፈልጋለሁ። ዛሬ እንዴት ዴቭን እዛ መጣች ማለት ነው። እንዴት አሳመነችው። እሱ ነቅራቅምቦ ደግሞ እሱ ደግሞ ዝም ብሎ ያልተማረ አህያ ነው በእውነት። እሱ ምንም ያውቅ ነገር የለም። ከብት ነው እናንተ ደጋግማችሁ ቤት እኔ የምመክራችሁ ዳዊት የሚባለው ከዚህ ውስጥ ውጣ፣ አያገባህም፣ አታውራብን ማለት ነው። ይሄ እንደዛ በል በቃ አያገባህም። ስለ ሄርሜላ እየመጣ ዊትነስ ለሩታ ዊትነስ አትሆን፣ አያገባህም፣ ከዚህ ውስጥ ውጣ፣ አያገባህም ብሎ አስገበት ይሆናል እኮ ጌታን አስገበት ይሆናል ነው ማለት ነው። አሁን እኮ ሪኮርደሮች እኮ አይጠፉም። እዚህ ውድ ልንገርሽ፣ እዚህ ውስጥ ሪኮርደሮቹ አይጠፉም። ዴቭ በሉ ሰውዬ እንዲወጣልን እንትን በሉ ድምፅ ሆኑ። እሱ ነው እንደዛ እየጎተታት ማለት ነው እያመጣኝ ብለው ከመጥፋት ወይ ይውጣልን። እሱ ጭራሽ ከእነሱ ማለት እነሱ መሀል ይውጣ። እሱ ጭራሽ ማለት ነው የሄርሚ ጉዳይ አንድም ቀን አሳስቦት አያውቅም። አንድም ቀን ስለ ሄርሚ አውርቶ አያውቅም። ወንድም የታሰረ አሳሰርከው ምናምን እያለ ይመጣል። ወንድ ልጅ አይደለም። ለምን አንድ አመት አይታሰርም? ሴት ልጅ ጠፍታ ወንድ ልጅ ታሰረ በህግ ቁጥጥር ገባ ያወራል እንዴ? ደስ ነው ያላት እንዴ? ይውጣልን ሲባል ጊዜ ደስ ነው ያላት የእውነት። እሷ እኮ እሱን መከታተል በሱ ተሸፍና እኮ ነው የመጣች ዛሬ። ተሸፍና እኮ ነው የመጣች። አንደኛው እስር ቤት ሲገባ ደግሞ ሳላቁ መጣች። አሁን ኢትዮን ደግሞ አሳፈረች። ኢትዮን እንደ እድሜሽ ሁኚ እንደ ምናምን እያለች ኢትዮን በወንድሟ ፊት እያቆሸሽ የወንድሙ ፊት ለፊት በዚህ ልክ ኢቷን ስታሸሆነ አብረሽ ራሱ ደማዚዘዋል እኮ ጸጣለ ምንም ማለት ነው። እግዚአብሔርም አንድ ቃል እንድትናገር አልፈቅድም። ሰው እንደዚህ ሆናል እንዴ? ሎሎ ዴቭ መውጣት ወንጀለኛ ነው፣ ወንጀለኛ ነው። እውነቴን ነው። ዴቭ ወንጀለኛ ተባባሪ ነው። እሱ የፈለገው ይሁን የፈለገው እንትን ይበሉ። ምንም አረጉኝም። እኔ ምን ያደርጉኛል?
የወንጀለኛ ተባባሪ ሴት እኮ ናት የጠፋች 9 ቀን። ዛሬ እኮ 8 ቀን ነው። 9 ቀኗ እኮ ነው ዛሬ እንትን ያለች ሳምን ያደረገች መሆኗን እኮ መስራቷን እኮ ታስታውቃለች እኮ ከፊቷ እኮ እንደፍራ